الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. الله سبحانه وتعالى يما يقطر يما يسفر نعمة بيجزيه يلقسن ያለው በሱ ጸጋ ነው እየኖርን ያለነው። ነገር ግን ይሄን ሁሉ ጸጋ በእኛ ላይ ሲዘረጋ እንድናመሰግነው እንድንገዛው ጎደሏችንን አውቀን ድክመታችንን ተረድተን ኃጢያታችንን አምነን ይቅር በለን ብለን እንድንጠይቀው ነው። ይሄንን ነው አላህ Subhanahu Wa Ta'ala ከኛ የሚፈልገው። አይሻ ረዲየላሁ ዐንሃ አንድ በጃሂልያ የነበረ በጣም ቸር ሰው ነበርና አብዱላህ ኢብኑ ዘይድ ኢብኑ ጁድዓን ይባላል። ከቸርነቱ የተነሳ ግመሎችን በብዛት አርዶ ሲያበቃ ሰው ሁሉ የሚያነሳውን የሚበላውን ተጠቅሞ የተረፈው ለእንስሳና ለውሻዎችና ስጋ በል እንስሳቶች ተትቶ ረጅም ጊዜ እስከሚበላ ድረስ ቸር ነበር። ካዳ ነብያችን ሰለላሁ ዐለይሂ ወሰለም ጠየቀቻቸው አይሻ ያ ረሱላህ አሁን አብዱላህ ኢብኑ ዘይድን አላህ እንዴት ያረጋዋል ያን ሁሉ ደግ ነገር እየሰራ ብላ አስጠይቃቸው قال رسول الله صلى الله عليه وسلم إنه لم يقل يوما ما رب اغفر لي خطيئتي يوم الدين عندك أن እንኳን ኃጢአቴን ማረኝ በፍርዱ ቀን ብሎ አያውቅም። ያ ሁሉ ለዝናና ለጉራ የተሰራ ነው። ልፋቱ ያለ መንገዱ ሲሆን ዋጋ አልባ ነው የሚሆነው። አላህ የሚፈልገው የኛን ትህትና ነው። ያውቀናል ጥፋተኞች መሆናችንን፣ እኛም ራሳችንን እናውቃለን እየደለልናት እንጂ ትንሽ ጎንበስ ብለን ልባችን ዝቅ ብሎ ለአላህ Subhanahu Wa Ta'ala ያ ረቢ ካንተ በስተቀር መሸሻ ማምለጫ የለንም፣ ብናጠፋም ወደ አንተው ነው፣ ብናለማም ወደ አንተው ነው፣ ላ መልጃ ወላ መንጃ ሚንከ ኢላ ኢለይክ ካንተ ሸሽቶ ማምለጫ መደበቂያም የለም ብለን ወደሱ እንድንመለስ ነው የሚፈልገው። አለዛ ማዕሲያ የዱንያ ቅጣትም አለ የአኺራ ቅጣትም አለ። የአኺራ ቅጣቱ እንደተቀመጠ ሆኖ ዱንያ ላይ ኃጢአት ሲበዛ ምን ይመጣል? ችግሮች ሁሉ በአጠቃላይ የምናያቸውና ማንማርባቸው በየጊዜው የሚፈጠሩት አገሮች ሲፈርሱ እያየን ነው፣ ሲገነቡ እያየን ነው። ነገስታት በቃ የማይበገሩ የነበሩ ሰዎች የከፋ ወዳደቅ በህይወታችን እያየን ነው። ጦርነት አይቋረጥ፣ ዝናብ ደግሞ ይኸው በየጊዜው ይጠፋል። አሁን እንግዲህ ሐምሌ ስንት ቀን ነው? በብዙ የሀገራችን ክፍሎች ዝናብ የለም። ዝናብ ጠፋ ብሎ በተወሰነ ደረጃ መጨነቅ ቢኖርም በእኛ ጥፋት ነው የመጣው ብሎ መጨነቅ ግን እንብዛም አይታይ። አላህ Subhanahu Wa Ta'ala ይሄን የሚያደርገው ሊያስታውሰን ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا በየብስና በባህር ብልሽት ፈሳፍ አይላ ሱብሃንአላህ። ቁርአን በወረደበት ሰዓት ላይ ለመሆኑ በየብስ የሚሰራ ኃጢአት ነበር ወይ? በጣም ትንሽ ነገር ነው። ዛሬ ግን አብዛኛው የፈሳድ ቦታ ባህር አካባቢ፣ በየብስ አልኩኝ በባህር ማለት ነው። በባህር ዳርቻ ነው እንግዲህ መዝናኛዎቹ ቢች ተብሎ ሰው እየጎረፈ እዚያ ላይ የማይሰራ የማዕሲያ አይነት የለም። ሆን ተብሎ ሙስሊም በሚባለው ዓለም ላይ ይሰራል። ያንን መቃወም ራሱ አንተን ሌላ ትርጉም ያሰጣል። በዚህ ደረጃ ማዕሲያ እየተደፈረ ለምን በጦርነት እንታሻለን? ለምን ዝናብ ይጠፋል? ለምን እንዲህ ይሆናል? እኛ ምን አጥፍተናል? እያልን ራሳችንን እንደልላለን። በታሪክ ከአደም ጀምሮ አደም ራሳቸው ከጀነት መሬት የወረዱት በአንዲት ኃጢአት አትብላ ተባሉ። አታላይ መጥቶ ሲያታልላቸው ፈደላሁማ ቢጉሩር በሽወዳ አምዘግዝጉ መሬት አወረዳቸው። أنسيت ربك حين أخرج آدما منها إلى الدنيا بذنب واحد باند الناس بك أنسنت لهم من سرم ذنب مسراتاتهم بالتالي سو دكاما ነው ሊሳሳት ይችላል። كل ابن آدم خطاء ከሰራም በኋላ አበጀን አይነት ነገር ነው አሁን ያለው። ደግ አደረገ ጸጸት የለም፣ ተውባ የለም፣
በላኡ ለምን መጣ እንላለን በላኡ የመጣው ቁል ሁወ ሚን ዒንዲ አንፉሲኩም ከራሳችሁ የመጣ ማንንም አትወቅሱ ምን ደግ ነገር ሰርተህ ነበር ነው እንግዲህ አላህ Subhanahu Wa Ta'ala በደንብ ስለሚያውቀን አብዛኛውን ደግሞ ደካማ መሆናችንን ስለሚያውቅ ምሮን አልፎን ويعفو عن كثير እንዳለው አዘግይቶን እድል ሰጥቶን ነው በችሮታው እየኖርን ያለነው እንጂ እንደ ጥፋታችን ቢሆን ኖሮ ብዙ ነገር የሚያመጣ ነው ሰው የሚያጠፋው የሰው ልጅ አጥፍቶ አጠፋው ማለት አይፈልግም ዚና መፈቀድ አለበት ይሄን መከልከል ሰብአዊ መብት መድፈር ነው ሊዋጥ መፈቀድ አለበት ኸምር ምን ችግር አለ المشروب الروحي ይሉታል እኮ ከነሱ ንሽ የሚያዝናና ነገር ነው ዘናበል እንግዲህ መገዳደሉ መቀማማቱ መዘራረፉ ይሄ ነው ምን ሰማ ሰው በሰው ህይወት ላይ የራሱን ምቾት ለመገንባት እስከሚለፋ ድረስ የደረሰ ዙልም አለ በየቤቱ ያለው ጥቃቅን ዙልም ደግሞ አላህ ነው የሚያውቀው ባል በሚስቱ ላይ ሚስት በባሏ ላይ ጎረቤት በጎረቤቱ ላይ ጓደኛ በጓደኛ ላይ ስራ ባልደረባ በስራ ባልደረባ ላይ ሲህሩ ውሸቱ ማታለሉ ማጭበርበሩ ቆጥሮን ማንዘልቀው ይህ ሁሉ ማዕሲያ እየተሰራ እንደውም የመጣው በላ ከማዕሲያችን አንጣር መጠነኛ ደግሞ መፍትሄውን አላህ ነገረን የትም መሄጃ የላችሁም ففروا الى الله اني لكم منه نذير مبين ودا الله ششو اين المفر يوم القيامه مششا يلم ዛሬ ነው እንግዲህ እንድሉ ያለ كلا لا وزر الى ربك يومئذ المستقر ከማዕሲያ መከራዎች አንዱና ትልቁ በጣም አደገኛው ልብ መድረቅ ያስከትላል ማንንም ሰው ማዕሲያ በሰራ ቁጥር ልቡ ላይ ጥቁር ነጥብ ትቀመጣለች ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሲጨምር ሌላ ጥቁር ነጥብ ይጨምራል ንጹህና እንደ መስታወት ተወልውሎ የተፈጠረው ልብ ቆሻሻ ጥቁር ይሆናል لا يعرف معروفا ولا ينكر منكرا ምንም የማይገባው ቅንጭ የማይል ድርቅ ያለ ይሆናል كلا بل ران على قلوبهم ما كانوا يكسبون ነው የሚለው አላህ ልባቸው ላይ ደገደገባቸው ዝገት ፈጠረባቸው ያ ይሰሩት የነበረው ነው ይሄን ያደረገው ይላል ነብዩ ሰለላሁ ዐለይሂ ወሰለም ان القلوب لتصدأ كما يصدأ الحديد وان جلاءها ذكر الله ልብ ይዝጋል ብረት እንደሚዝገው ብረት እየዛገ ሲሄድ እኮ ካልወለወሉት ዳግም ወደ አፈርነት ነው የሚመለሰው ታውቃላችሁ ተፈርፍሮ አፈር ሆኖ ያበቃል ብረት ነበር የደረሰ ካፈር ወደ አስሉ ተመለሰ የመሪያም ከዛ ነው የወጣው ይሄ ቀልብም እንደዚያው ይዝጋል ይሄ መወለወያው ደግሞ አላህን ማስታወስ ነው ዚክሩላህ ነው አላህን ማስታወስ ሲባል የአላህን ልዕልና ትልቅነት ኃያልነት ቸርነት በባህሪያቶቹ በመልካም ሲፈቶቹ በኃያልነቱ አስታውሰን ተስፋ ማድረግና መፍራት ምንድነው ኸውፍና ረጃ ይሄ ነው ዚክር የሚባለው በአንደበት ብቻ ማለት አይደለም ከዛ የዘለለ ዚክር ያስፈልጋል ሌላው ደግሞ ሁሌም ደካማነታችንን መረዳት እንዱ ማዕሲያ እንኳን ባይኖርም ራሳችንን ለራሳችን ማድረግ የምንችለው ነገር የለም ሁሉ ነገራችን ላይ የአላህ ጥገኞች ነን ያ አዩሃ الناس انتم الفقراء الى الله والله هو الغني الحميد ለመገኘታችን ሰበቡ አላህ ነው ለመኖራችን አላህ ነው ለመኖር የሚያስፈልገንን ያሟላው አላህ ነው وما بكم من نعمه فمن الله ያንን ችሮታውን በማስታወስ ማመስገን ኃጢአታችንን በማስታወስ ይቅርበለን ከልባችን ገለል ስንል ማዓሲን ነው የሚዳፈረው አብዛኛው ሰው ወልዒያዙ ቢላህ ማን ያየኛል ግራቀኛይና ማን ያየኛል ማንንም ቢያይህ እኮ ምንም አያረጋኝ የማታመልጠው አላህ ግን አለ እሱ ደግሞ አይተዋል ይታል ألم ترى أن الله يعلم ما في السماوات وما في الأرض ما يكون من نجوى ثلاثة إلا هو رابعهم سوسوج بمساطر አራተኛው እሱ ከዛ በላይም ከዛ በታችም ولا أدنى من ذلك ولا أكثر يعلم خائنة الأعين وما تخفي الصدور ያይንን ከዳተኛ ያውቃል ልቦች የደበቁትንም ያውቃል ሁሉንም የሚያውቀው ጌታ ራሳችንን ማናውቅ የሆነ ሰዎችን ሁሉ ነገራችንን የሚያውቅ ጌታ እሱ ሊፈራ ሊከበር ሊወደድ ይቅርታ ሊጠየቅ ይገባል አላህ እንዲታረቀን በላውን እንዲያነሳልን ከፈለግን
ጥፋተኝነታችንን አምነን እንደውም ያ ረቢ ይበላ እየመጣ ያለው በእኔ ሰበብ ሊሆን ይችላል ታቀኛለህ እዛ ደረጃ መድረስ ያስፈልጋል እነገሌ ናቸው ብሎ አሻግሮ ማሳየት ይሄ የተለመደ ነገር ነው እነገሌ ያጠፉ እነዚህ ያሉማ ሳት ይዘንባል ይላል አንተስ ማር ነው የምታዘንበው አላህ Subhanahu Wa Ta'ala ያንተንም አይቶ የሱንም አይቶ የሚያስፈልገው صدق مع النفس ከራስ ጋራ ከእውነት ከልባችን ትቢታችንን ትተን ጥጋባችንን ትተን አንተ ይቅር ካላልከኝ ገበያው ውድ ሆነ ግሽበት መጣ ከየት መጣ እነገሌ እንዲህ ስላደረጉ አይደል አታላዮች ስለበዙ ማጭበርበር ስለበዛ ክዳት ስለበዛ ተንኮል ስለበዛ በዛ ሰበብ ያለውን በረካ ያጣ ጤናው በረካ የለውም ብዙ በሽታ ተሸክሞ ነው የሚሄደው ሰው ሀብቱ በረካ የለውም ቁጥሩ ብዙ አገልግሎቱ ትንሽ ይሆናል ጊዜው በረካ የለውም ከመኔው መሸ ከመኔ ነጋ ይከራካ ይሄ ሁሉ بسبب ذنوبنا ይሄንን አውቀን አላህን መለመን ያስፈልገናል ዝናቡንም አላህ ይስጠን ሌላውንም ርዝቅ አላህ ይክፈትልን ልባችንን ወደ አላህ ይመልስልን